ነብዩን እንዴት አድርጎ ሄኖክ እንደተነበየ ወይ ደግሞ ሄኖክ እንዴት አድርጎ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገረ ግራ ነው የምትጋቡት። እንዴ ሰው እንዴት አድርጎ ነው ይሄን ነገር ዝም ብሎ ደግሞ በቁጥር ነው የተቀመጠው? የሚገርመው ነገር በቁጥር የተቀመጠ ነገር ነው። that means የዘመን ቁጥር አለው እና ኢንሻአላሁ ተዓላ በሰፊው ሰራበታለሁ። ያንን ከሰራውበት በኋላ በኢዝኒላሂ ተዓላ ክርስቲያኖችም እዚያ ውስጥ ያለውን ነገር በደንብ አድርገው ይመለከቱታል ብዬ አስባለሁ። በደንብ አድርገው ውስጥ ያለውን ነገር ይረዱታል ብዬ አስባለሁ። ያ ብቻ አይደለም፣ 2 3 4 ትንቢቶችን አመጣለሁ ወደፊት በኢዝኒላህ። አሁን ደግሞ የሚገርማችሁ ነገር ዛሬ ራሱ ያንን ቪዲዮ ሰራለሁ ካልኩ በኋላ የሆነ የጀመርኳት ቪዲዮ አለች መራቂል ወዕይ የሚባል ያንን ቪዲዮ ሳልጨርስ እንኳን ይሄኛውን አልጀምርም አልኩኝ። መራቂል ወዕይ ደግሞ ሰፋ ያለ ቪዲዮ ነው። ከራሴ ጋር ግብ ውስጥ ገብቻለሁ። እስቲ ኢንሻአላህ ጊዜ ሳገኝ ይሄንን ቪዲዮ በኳሊቲ ሰራዋለሁ ብዬ አስባለሁ። መጽሐፉ ደግሞ ትንቢቱ የተተነበየው በቅርቡ አይደለም። ትንቢቱ የተተነበየው በጣም ጊዜውን በጣም አቅርበው ያስቀመጡ ሰዎች፣ በቅርቡ ነው ይህ መጽሐፍ የተጻፈው ብለው ያስቀመጡ ሰዎች ከኢየሱስ ክርስቶስ መወለድ በፊት በ100 ዓመት ነው ያሉት። ራቅ ያደረጉት ደግሞ አይደለም፣ ማሰብ ብቻ አይደለም፣ ሄደ በተግባር ማሳየት አለበት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እኮ ሐዲታቸው ላይ ሲናገሩ እኮ አንድ ባሪያ የሆነ መጥፎ ነገር ካሰበ ያንን በማሰቡ ብቻ አይቀጣም አሉ። መን ሀመ ቢሰይአቲን ፈለም ያዕመልሃ ኩቲበት ለሁ ዐንደላሂ ሐሰና። አንድ ባሪያ መጥፎ ነገር ልስራ ብሎ ካሰበ በኋላ አይ አልሰራም ኧረ ፈጣሪ ይቆጣኛል ብሎ ከተወ አላህ ሱብሓነሁ ወተዓላ በመልካም ነገር ይጻፍለታል። ለምሳሌ ዚና አስበህ ነበር፣ ያንን ዚና መስራት ቻንሱ ነበር ማለት ቻንሱ ክፍት ነበር። በቃ አይ ለአላህ ብዬ ልተው ብለህ ተውክ። አላህ ሱብሓነሁ ወተዓላ በዚያ ነገር አላህ ፊት ትመነዳለህ። በትልቅ ምንዳ ነው የምትመነዳው። ለአላህ ብሎ መተውን እንዳደረገ ሰው ማለት ነው። መተው በቃ خلاص ያንን መተው ድርጊት እንዳደረገ ሰው ነው የምትመነዳው አላህ ፊት። ሹፍ ያንን መጥፎ ነገር ከሰራስ ወይ ደግሞ መልካም ነገር ከሰራስ፣ መልካም ነገርም ከነየተ ደግሞ በመነየቱ ብቻ አጅር አለው አሉ። መጥፎ ነገርም በመነየቱስ ነይቶ ትቷል። መልካሙን ነገር ከነየተ በኋላ ነው የተወው፣ ትቶትም አጅር አለው መልካም ነገር። መጥፎ ነገርን ከተወ ግን አጅር አለው ነው ማለት። ካልኩሌሽኑ ራሱ እኮ አይመጣም ስታስቡት። በእኛ ሂሳብ ስናስበው መጥፎ ነገር አስበህ ስትተው ምንዳ አለህ፣ መልካም ምንዳ፣ ጥሩ ነገር አለህ፣ አጅር። መልካም ነገር አስበህ ስትተው መልካም ነገር አለህ፣ አጅር ማለት ነው። ስለዚህ ለዚያ እኮ ነው ብዙ ጊዜ መልካም ነገር ነይቱ ነው የሚባለው። ባትሰሩ እንኳን ነይቱ፣ መነየቱ ራሱ እንደሰራ ይቆጠርላችኋልና። ከሰራው ሲባል በ10 ይባዛለታል፣ በ10 እጥፍ። 1 ብር ሰጠህ፣ 1 ብር ነየትክ። ካልሰጠህ 1 ብር አለህ አላህ ዘንድ። ከሰጠህ ደግሞ 10 ብር ተይዞልሃል። 1 ብር አይደለም የሚያዝልህ፣ 10 ብር ተደርጎ የሚያዝልህ። መጥፎ ነገር ለመስራት አሰብክና ተውከው፣ ከተውከው አጅር ይጻፍልሃል፣ ያን ነገር በመልካም ነገር እንዳደረግ ተደርጎ። ከሰራኸው ደግሞ ኩቲበት ለሁ ዐንደላሂ ሰይአተን ዋሂዳን ያለው አንድ መጥፎ ነገር ሆኖ ነው የሚጻፍልህ። መልካም ነገር ሲሆን በ10 እጥፍ፣ መጥፎ ነገር ሲሆን ደግሞ 1 ብቻ። እጥፍ የሚባል ነገር የለም። ለዚያ እኮ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ወማ ረቡከ ቢዘላሚን ሊልዓቢድ ያለው። መልካም ነገር ስንሰራ በ10 እጥፍ፣ መጥፎ ነገር ስንሰራ በአንዲቷ ብቻ። ያቺኑ ደግሞ ተውበትህ ይጠበቃል። ተውበት ካደረግክ ወዲያው ነው የሚጠፋው፣ ወዲያው። አስባችሁታል? ስንት ወንጀል ተሰርቶ ስንትና ስንት ወንጀል ሰርተ 2 ዓመት 3 ዓመት 4 ዓመት 5 ዓመት ወንጀል ውስጥ ቆይተ ያን ሁላ ወንጀል አላሁ ይቅር በለኝ ካልክ ምሬ ያለው ምን አይነት እዝነት ነው? ምን አይነት እዝነት ነው ስታስቡት? ወላሂ አንዳንድ ጊዜ የአላህን ሱብሓነሁ ወተዓላ እዝነትን ስንመለከት ስናስበው ራሱ ከባድ ነው ማለት። ከኛ ወንጀል ብዛት ስንቴ ስናጠፋ ከርመን መተን ብቻ አስተግፊሩላህ ስንል፣ መተን ብቻ አላህ ሆይ ማረን ስንል፣ በአንዲት ማርታ በመጠየቃችን ብቻ የምንማር ከሆነ እዝነቱን አስቡት። ስለዚህ ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ኩሉ ኡመቲ የድኹሉነ አልጀነተ ኢላ መን አባ አሉ። ሁሉም ኡመቴ እኮ ሁሉም ህዝቦቼ ጀነት ገቢዎች ናቸው፣ ኢላ መን አባ አሉ፣ እምቢ ካለ ሰው በስተቀር።
እምቢ ያለ ሰው ብቻ ነው እንጂ ጀነትን የማይገባው፣ እሺ ያለ ሰው በአጠቃላይ ጀነትን ይገባታል። ከዚያ ሰሓቦች ግራ ቢጋቡ ጠየቋቸው፣ አንቱ የአላህ መልእክተኛ ቂለ ወመን የአባ ያ ረሱላላህ፣ ጀነትን መግባት እምቢ የሚል ሰው አለ እንዴ? ጀነትን የመግባት እድል አግኝቶ አልፈልግም የሚል ሰው አለ እንዴ ተብለው ሲጠየቁ ምን አሉ? መን አጣዐኒ ደኸለ ልጀነ ወመን ዐሳኒ ፈቀድ አባ አሉ። ቃሌን የሰማና የተገበረ ሰው ጀነትን ለመግባት ወሰነ፣ ቃሌን አልሰማም ያለ ሰው ደግሞ ፈቀድ አባ አልፈልግም ብሎ አለፈዋል። ስለዚህ ወንድሞችና እህቶች ከነቢዩ ሰለላሁ ዐለይሂ ወሰለም ወስያዎች ደግሞ ትልቁና ዋነኛው እስትግፋር ነው። ኢኒ አስተግፊሩላህ ፊል የውሚ አክተረ ሚን 70 መራ፣ እንዲሁም ደግሞ ኢኒ አስተግፊሩላህ ፊል የውሚ 100 መራ ያሉበት ሐዲስ አለ። እኔ እኮ በቀን 100 ጊዜ ነው እስትግፋር የማደርገው አስተግፊሩላህ ወአቱቡ ኢለይሂ ብለው አሉ። እኛም እነዚያ እስትግፋር ማብዛት አለብን። የተውበትን መስፈርት ላስቀምጥላችሁ በስተመጨረሻ። የተውበት መስፈርት ትላልቅ 3 መስፈርቶች አሉ ለተውበት። ያ ተውበት ደግሞ ያ ወንጀል ደግሞ ከሰው ሐቅ ጋር የተያያዘ ከሆነ ደግሞ መስፈርቱ 4 ይሆናል ማለት ነው። እነኚህ የተውበት መስፈርቶች የመጀመሪያውና ትልቁ የተውበት መስፈርት እየሰራን ያለነውን ወንጀል ማቆም ነው። ወንጀሉን ማቆም አንድ የመጀመሪያውና ትልቁ መስፈርት ማለት ነው። ሁለተኛው መስፈርት ደግሞ አልመለስበትም ብለን መወሰን ነው። ሹፍ አልዓዝሙ ዐላ ዐደም ልዓውዳ ነው ያለው። ላለመመለስ መወሰን። አለመመለስና ላለመመለስ መወሰን ይለያያል። በነገራችን ላይ አለመመለስ ብሎ ማለት ተግባር ነው። ላለመመለስ መወሰን ደግሞ የውሳኔ ጉዳይ ነው። ውሳኔውን ሙሉ በሙሉ ትወስናለህ። ከወሰንክ በኋላ ደግሞ ሸይጣን ወስውሶህ የምትመለስ ከሆነ አሁንም ትመለሳለህ፣ ትወስናለህ። አሁንም የመጀመሪያው ውሳኔ ከልብህ ከመነጨና ትክክለኛ የልብህ ውሳኔ ከሆነ ተውበትህ ሙሉ በሙሉ ተውበት አግኝቷል፣ አለቀ خلاص። በስተመጨረሻ ደግሞ አንድ ብስራት አለኝ። ያንን ብስራት ደግሞ አስታውሱኝ እስቲ መጨረሻ ላይ ስለ ተውበት ጉዳይ ከተውበት ጋር ተያይዞ ማለት ነው። ሹፍ የመጀመሪያው ምንድነው ያልኳችሁ? የምንሰራውን አልኢቅላዑ ዐን ዘንብ ነው። የምንሰራውን ወንጀል ሙሉ በሙሉ ማቆም ነው። ሁለተኛው ደግሞ ምንድነው? ላለመመለስ መወሰን ነው። ተግባባን? ማቆም፣ ላለመመለስ መወሰን። ሶስተኛው ደግሞ መጸጸትና ወደ አላህ መመለስ ነው ሱብሓነሁ ወተዓላ። ሶስተኛው መጸጸትና ወደ አላህ መመለስ። መጸጸት ወደ አላህ መመለስ ከሰራነው ወንጀሉ ደስ እያለኝ ተመልሻለሁ አይባልም። ደስ እያለክ እንዴት አድርገህ የምትመለሰው? ላ አጥፍቻለሁ፣ በቃ ይሄን ነገር አላህ ይቅር ይበለኝ ብለህ ከልብህ ወስነህበት ተውበት ታደርጋለህ። አንደኛ ማቆም፣ ሁለተኛ ደግሞ ላለመመለስ መወሰን፣ ሶስተኛ ደግሞ ነደም ማድረግ ነው። ነደም ወደ እስትግፋር ነው። ሹፍ አራተኛው ነጥብ ደግሞ የሰው ሐቅ ሲሆን ይመጣል። ያጠፋኸው ሰው ላይ ከሆነ ያጠፋኸው ሰው ላይ ከሆነ የሰውን ሐቅ በልተህ ከሆነ አብዛኞቻችን እዚህ ውስጥ ያለነው የሰው ሐቅ አለብን። አብዛኞቻችን በእርግጠኝነት ደግሞ የሚገርማችሁን ነገር ልንገራችሁ፣ የሰው ሐቅ አለብን ብቻ አይደለም፣ ላ ያንን ሰው የማናገኘው ሰው ነው አብዛኞቻችን። ነው አይደለም? ከስራ ሳውቁ አብዛኞቻችን እንደዚህ ያለን የሰው ሐቅ አለብን። እንዴት አድርገን መመለስ እንዳለብን አናውቅም። ምክንያቱም ሰውየው ወይ ሞቶ ይሆናል ወይ አናውቀው፣ ወይ የሆነ በድንገት ነው ያን ነገር የወሰድነው፣ በድንገት ነው ያን ነገር ያጠፋ ነው። ይህ ነገር በጣም ብዙ ጊዜ ሐይራ ይፈጥራል። ተግባባን አይደለ? በደንብ አድርጋችሁ ስሙ። የሰው ሐቅ ሲሆን የመጀመሪያውና ትልቁ ነገር ባለቤቱን ፈልገህ፣ ባለቤቱ በህይወት ካለ ያንን ባለቤት ሄደህ ፈልገህ ያጠፋህበትን ግለሰብ ማለት ነው ይቅርታ መጠየቅ ነው። ሙስሊም ሆነ ክርስቲያን ሆነ ጅዊሽ ሆነ ሃይማኖት አልባ ሆነ የሰው ልጅ ላይ እስካጠፋህ ድረስ ያንን ግለሰብ ይቅርታ መጠየቅ ግዴታ አለብህ። አይ የሌላውን እንትን ካልክ የሚባል ነገር የለም። የሰው ሐቅ ነው። በኢስላም ውስጥ የሰውን ሐቅ ኢባሃ የሚያደርግ ነገር የለም ማለት ነው። አንደኛው ይሄ ነው። ሁለተኛው ነገር ያ ግለሰብ የማይገኝ ከሆነስ፣ ልታገኘው የማትችለው ከሆነስ፣ ያን ግለሰብ ማግኘት የማትችል ከሆነ በደንብ አድርጋችሁ ስሙ። ያንን ግለሰብ ያጠፋህበትን ግለሰብ በንብረት ከሆነ ያጠፋኸው ያንን ያጠፋኸውን ንብረት በሱ ንያ ነይተህ ሰደቃ መስጠት ነው። ያ ሰው ሙስሊም ከሆነ
ሙስሊም ከሆነ በሱ ነይተህ ሰደቃ መስጠት። ምክንያቱም የሞተ ከሆነ ያልኳችሁ ካረፈ አርፏል ሰውየው ሙስሊም ሆኖ ነው ያረፈው ሰደቃው ይደርስለታል በሱ ስም ነይተህ ሰደቃ መስጠት። የሌላ እምነት ተከታይ ከሆነ ደግሞ ምንም ማድረግ አትችልም አልፏል ነገሩ خلاص ወደ አላህ ተመለሰ ተውበት ማድረግ ብቻ ነው። ወላኪን የሆነ ሙበሽር የሆነ ነገር አለ ወደ አላህ ተመለሰ ተውበት ባደረክ ቁጥርና አላህ ሆይ ይቅር በለኝ ይሄንን ወንጀል ያጠፋሁትን ባልኩ ቁጥር አላህ Subhanahu Wa Ta'ala ቻይ አምላክ ስለሆነ ነገ ላይ ካንተ ያንተን አጅር ከመውሰድና ከራሱ ደግሞ አላህ Subhanahu Wa Ta'ala ለዚያ ግለሰብ በስጦታ መልኩ ሌላ ነገር ሊያበረክትለት ይችላል ያሉ ዑለሞችም ስላሉ ማለት ነው። ያ ነገር እንደ ሌላ እንትን የተቀመጠው ወላኪን ነስ ስለሌለበት አንገባበትም በዚህ ጉዳይ። ወላኪን የሌላ እምነት ተከታይ ከሆነ ከሞተ ግለሰቡ ምንም ማድረግ አትችልም ኢላ ቤተሰቦቹ ካሉ ለቤተሰቦቹ ታደርሳለህ። ሐታ ሙስሊምም ሆነ ሙስሊምም ሆነ ለቤተሰቦቹ ታደርሳለህ ንብረት ካልሆነና የበደልከው በምላስ ከሆነ ከሰደብከው እንትን ካልክ ምናምን ያ ደግሞ ዱዓ ማድረግ ነው። ሹፍ ዱዓ ማድረግ ለሱ አንተን ሊምርህ ይችላል ለሱም ደግሞ ያ ነገር እንደ ሙካፋ እንደ ጊፍት ተደርጎ ሊሰጠው ይችላል። ምክንያቱም ምን መሰላችሁ የነገዋ ቀን ከባድ ቀን ናት። በነገራችን ላይ የነገዋ ቀን ከባድ ቀን ናት። የአኺራ ቀን ከባድ ቀን ነው። የውመ የፍሩ المرء من اخيه وامه وابيه እናት አባት ከልጆቹ የሚሸሹበት ቀን እኮ ነው። ሚስት ባሏን የምትሸሽበት የምትክድበት ቀን እኮ ነው። ማንም ከማንም ጋር የሚካካድበት ማንም ማንንም አላውቅም የሚልበት እናት እኮ ልጇን እያየች አላቀውም ልጅ እያለ እንዲህ በድሎኛል እንዲህ አድርጎኛል ብላ ካንተ ሐቅህን ልትቀበልህ የምትመጣበት ቀን ነው። ምክንያቱም ነፍሲ ነው ጉዳዩ خلاص ሁሉም ነፍሲ ያውጣኝ ነው። የራሱን መጨረስ ነው የሚፈልገው ሁሉም ሰው። ስለዚህ ጉዳዩ ከባድ ስለሆነ በዚያ ከባድ ሲቹዌሽን ውስጥ ሆነክ አላህ Subhanahu Wa Ta'ala አንተ ከምትፈልገው አጅር በላይ አንድ አጅር እንኳን ጨምሮበት ካመጣልህ ሰውየው ቢቀጣልህ ምን ያረግልሃል? እናት እኮ ልጇን ጠልታ እኮ አይደለም የልጇን አጅር ለመፈለግ የውመ የፍሩ المرء من اخيه ብሎ ቁርአን ሲነግረን እኮ እናት ልጇን የምትሸሸው እኮ ጠልታው እኮ አይደለም ቀኑ ከባድ ስለሆነ አጅሩን ለመሰብሰብ ነው። እሷም ሰውየው ደግሞ ዱዓ ያደረገልህ በጣም ከባድ ቦታ ካለው ትልቅ ምንዳ ካለው ደግሞ በእርግጠኝነት በዚያ ነገር ሊጸና ይችላል ወይ ደግሞ ሊረጋጋ ይችላል። በዚያ ነገር ብቻ ሊተውህ ይችላል የሚል ነገር ስላለ ሰዎችን የበደላችሁ ሰዎቹ ካሉ ይቅርታ ጠይቋቸው። ሰዎቹ ከሌሉ ደግሞ ቤተሰቦቻቸውን ፈልጋችሁ ብር መስጠትም ይሁን የሆነ ነገር አድርጋችሁ ይቅርታቸውን አግኙ። የነሱን ይቅርታ ብቻ አይደለም እነሱን አስደስቷቸው። ካልሆነና ማታቁት ልትፈልጉት ማትችሉ ሰው ከሆነ ደግሞ በብሩ ልክ ሰደቃ ስጡ። ሰደቃ ስትሰጡ ደግሞ ድጋሚ ተመልሼ ግለሰቡን ካገኘው እሰጠዋለሁ በሚል ንያ ነው። ግለሰቡ ተመልሶ ካገኘኝ እሰጠዋለሁ የሱን ንብረት። አሁን ግን ስላላገኘው ሰደቃ ልስጥ ብላችሁ በሱ ሰው ስም ነይታችሁ ትሰጣላችሁ ሰደቃውን። እንደዚያ ታደርጋላችሁ ኢንሻአላሁ ተዓላ ሐቁ ይስተካከላል ለማለት ያክል ነው። ምክንያቱም የአኺራን ጉዳይ በነገራችን ላይ ሙሉ በሙሉ መገንዘብ ይፈልጋል። አኺራን ስትገነዘበው አኺራ ማለት በጣም ከባድ ቀን ነው። የውመኢዝ የጀዐሉል ዊልዳነ ሺባ ነው የሚለው ህፃናቶች ሽበት በሽበት የሚሆኑበት ቀን ነው። የሚሸብቱበት ቀን እርጉዝ የሆነች ሴት ልጇን የምጥልበት ቀን ነው። በጣም ከባድ ቀን ማለት ነው። በዚያ ቀን አንድ ሰው መጥቶ ከሰው ጋር የሚሳፈጥበት ከሰው ጋር ቆሞ የሚሟገትበት እንትን የሚልበት ቀን አይደለም። ካንተ ጋር የሚሟገተው ለምንድን ነው? አጅርህን ለማግኘት ነው። ካንተ የሚበልጥ አጅር ካገኘ ግን ካንተ ጋር የሚያወራበት ጉዳይም የለውም ማለት ነው። ስለዚህ ወንድሞች ሰዎችን የበደላችኋቸውን ሰዎች ፈልጋችሁ በደላችሁን ካሷቸው። መካስ አለባቸው ሰዎቹ። ትልቅ ብርም ቢሆን የተወሰነውን ከፍላችሁ ይቅርታ ጠይቋቸው። ይቅርታቸው ነው ትልቁ ነገር። ሌላውን ደግሞ ስታገኙ ትጨምራላችሁና ማለት ነው። ስለዚህ ወንድሞችና እህቶች የተውባ ነገር ይሄን ይመስላል። በስተመጨረሻ ደግሞ የሆነ ነገር አስታውሱኝ ብያችሁ ነበር። ቲፕ ነገር አስቀምጥላችኋለሁና የማስቀምጥላችሁን ቲፕ ስሙኝ። አሁን አንድ ግለሰብ የሆነን ወንጀል ካጠፋ ምንድን ነው የሚባለው መሰላችሁ? የመጀመሪያ ወንጀል ስታጠፋ ወንጀሉ ከበድ ያለ ወንጀል ሲሆን የመጀመሪያ ሲሆንና ከበድ ያለ ወንጀል ሲሆን ከባድ ቅጣት ትቀጣና ቅጣቱ ግን ተግባራዊ የሚሆነው ተፈጻሚ የሚሆነው ሌላ ተጨማሪ ወንጀል ሲሰራ ነው ትባልና ትለቀቃለህ ከእስር ቤት።
ይህን ነገር የምታውቁ ሰዎች እስቲ ከስር ትጽፋላችሁ። ቅጣቱ ስትቀጡ ዝም ተብላችሁ ሙሉ በሙሉ ቅጣት አይደለም የሚሰጣችሁ። ላ የሆነ ቅጣት ትቀጡና ያንን ቅጣት ምን ይባላል? ሌላ ቅጣት ሌላ ወንጀል የምትጨምርበት ከሆነ ትገባታለህ። ሌላ ወንጀል ግን በዚህ ጊዜ ውስጥ የማትጨምርበት ከሆነ ከቅጣቱ ነፃ ትሆናለህ ይባላል። 5 ዓመት ይፈረድብህና ቅጣቱ ግን ተግባራዊ የሚሆነው ሌላ ወንጀል ስትሰራ ነው ተብሎ ትለቀቃለህ። ብዙ ጊዜ ወንጀልን ለመጀመሪያ ጊዜ ስትሰራ ምናምን እንደዚያ ነው። አላህ ዘንድ ደግሞ ለመጀመሪያ ጊዜም ሰራ፣ ለሁለተኛ ጊዜም ሰራ፣ ለሺኛ ጊዜም ሰራ፣ ለሚሊዮነኛ ጊዜም ሰራ፣ ለቢሊዮነኛ ጊዜም ሰራ። አንዴ ወንጀልህን ይቅርታ ጠይቀክ ሙሉ በሙሉ ይቅርታ ከተባልክና ከተማርክ ያ ወንጀል በዜሮ ነው የሚባዛው። እንተሃል አምር ያንተ መዝገብ ከዜሮ ነው የሚጀምረው። ከዚያ በኋላ በዚያ ወንጀል አትጠየቅም። ይቅርታ ባገኘህበት ወንጀል አትጠየቅም። በአንድ ወንጀል ሁለቴ መቀጣት የለም አላህ ዘንድ። ስለዚህ አሁን ብዙ ሰዎች ምን ይላሉ? ብዙ ሰዎች እንትን የማይገባቸው ነገር የሆነ ወንጀል ላይ ከቆዩ በኋላ ተውበት ያደርጉና ወደ ወንጀሉ ሲመለሱ ልክ በፊት የሰሩት ወንጀል በአጠቃላይ እየተመለሰ ይመስላቸዋል። አይደለም። خلاص አሁን የጀመራችኋት ወንጀል ናት ያለችባችሁ። ቶሎ መንገዱ ሳይርቅ እንመለስ፣ ቶሎ እንመለስ። የወንጀልን ነገር ደግሞ ምሳሌውን ልንገራችሁ። ልጅ እያለ በመኪና የተንጠለጠለ ሰው አለ ከእናንተ መሃል? ጃ ተንጠልጥለ ታውቃለህ? በመኪና ጃ ማውራት አይችልም ኡስታዝ። ኦኬ ችግር የለም። ወንድም መሐመድ ወይ ደግሞ ዮኒ ትግራዋይ ተንጠልጥለ ታውቃለህ በመኪና? አዎ አውቃለሁ። ፒክአፕ መኪና ላይ አውቃለሁ። ያልተንጠለጠለ የለም። ሁላችንም ተንጠልጥለናል መኪና ላይ ማለት ነው። እና የምታስታውስ ከሆነ ልጅ ሆነም መኪና ላይ ስንንጠለጠል መጀመሪያ ስትንጠለጠል ለፈን ነው ማለት ለቀልድ ነው ለመዝናናት ብለህ የምትንጠለጠለው አይደል? ወይ ደግሞ ልጆች ሲያደርጉት አይተህ ነው የምትንጠለጠለው። ከልጆች ጋር ፈን ለማድረግ የሆነ በቃ የመጫወት ምናምን ነገር ፈልገህ የምታደርገው። ከዚያ በኋላ መኪናው መሄድ ሲጀምርና ልክ አስፓልት ላይ ሲወጣ ትልቁን መንገድ ይዟል መኪናው፣ መውረድ አትችልም። ለቀልድ ብለህ የተንጠለጠልክበት መኪና ሌላ መንደር ይዞ ይሄዳል። ያንተ መንደር ያልሆነን እዘላለሁ ካልክ ትፈጠፈጣለህ። አጥንት ሁላ ነው የሚወጣው፣ ትጋጋጣለህ ማለት ነው። አይ አልዘልም ቁጭ እላለሁ ካልክ ደግሞ ሌላ ሰፈር ውስጥ ራስህ የምታገኘው በስተመጨረሻ። ወንጀል ብዙ ጊዜ እንደዚህ ነው። ብዙ ጊዜ ወንጀል እንደዚህ ነው። ወንጀልን መጀመሪያ ስንጀምር ለፈን ነው የምንጀምረው። ወንጀል የሚባለው ነገር ብዙ ጊዜ እንደዚያ ነው። ወይ ለፈን ነው የምንጀምረው፣ ወይ ከሰው ጋር በቃ ለመመሳሰል ከጓደኛ ጋር ለመመሳሰል ነው ወንጀል የሚጀምረው። ከጀመርክ በኋላ ግን ልክ እንደተንጠለጠልክበት መኪና ስፒዱ እየጨመረ ይመጣል። እያለ የሆነ ቦታ ላይ ስፒዱን መቆጣጠር አትችልም። አስፓልት ላይ ወጥተሃል፣ መውረድ አትችልም። ዝም ብለህ ወንጀሉን እየነዳኸው በስተመጨረሻ ወንጀሉን ጨርሰህ ኡፈይ ተገላገልኩ ስትል ሌላ መንደር ውስጥ ነው ያለው። አላህ ይጠብቀን። አሁን ካለንበት ብንፈጠፈጥም ለመመለስ እንዲረዳን ቶሎ እንትን ማለቱ የተሻለ ነው። አላህ ይቅር ይበለን። አላህ ተውበቱን ይመለስልን። الله وانجلاتنا نيمارا يسترا. اللهم استرنا فوق الأرض وتحت الأرض ويوم العرض عليك يا رب العالمين. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا، فأنت المقدم وأنت المؤخر لا إله إلا أنت. سبحانك إنا كنا من الظالمين، سبحانك إنا كنا من الظالمين، سبحانك إنا كنا من الظالمين. የሁሉም ባሮችህን እንቅስቃሴ የምታውቀው አምላክ ሆይ ስናጠፋ ለምኑኝ፣ ይቅርታ ጠይቁኝ፣ ይቅር እላችኋለሁ ያልከን አምላክ ሆይ ሁላችንም እዚሁ ባለንበት ይቅርታ እንለምንሃለን። ይቅርታ አድርግልን ያ ረበል ዓለሚን። አላህ ሆይ ይቅር በለን። እስቲ ሁላችሁም አንዴ ሁላችንም እየሰማን ያለነው አንዴ ምንም እየሰራችሁ ሁኑ፣ ችግር የለው ወንጀል ብቻ አይሁን እየሰራችሁ ያላችሁት ነገር ካለንበት ቦታ ልባችንን እስቲ ወደ አላህ መልሰን ካለንበት መጥፎ ነገር በአጠቃላይ አላህ ይቅር እንዲለን ከልባችን አላህ ሆይ ይቅር በለን እንበል። በተለይ ከሰላት የራቅን ወንድሞችና እህቶች ከሰላት የራቅን ወንድሞችና እህቶች አላህ ሱብሓነሁ ወተዓላ ቁርአን ላይ ብዙ ኒዕማዎችን ይጠቅሳል። እንዲህ ያላደረግኩልህም ይላል። ነገ አላህ ፊት ቀርበን ሰላም አድርጉ፣
ነፍስ ሰጥቶ ሰሞኑን አንድ ጓደኛችንን ቀብረን ነበር። አንድ ጓደኛችንን ስላችሁ በጣም የቅርብ ጓደኛ ነበር፣ አላህ ይርሐመው። ሰሞኑን የቀበርነው አብዱል ሐኪም ይባላል ረሕመቱላሂ ዐለይህ። ያ ወንድማችን አብዱል ሐኪም እንደኛ ሲቦርቅ ነበር፣ ሲዘል ነበር፣ ዘና ፈታ ብሎ ሲኖር ነበር። ዳዕዋ ላይ በጣም ይሰራ ነበር። ልጁ በጣም ጎበዝ ልጅ ነው፣ አላህ ይቅር ይበለው። ወጣት ነው። ቀን ላይ የሆነ ቦታ ሄዶ ጉዳዩን ጨርሶ ምሳ ሰዓት ላይ ገብቶ ከእናቱ ጋር ተጫውቶ ምን ብሎ ገብቶ ተኛ። ዓስር ላይ አልተነሳም፣ በዚያው ነው ያረፈው። እቅድ ነበረው፣ በጣም ብዙ እቅዶች ነበሩት። እኔም ማቀው ከኔ ጋር ተደዋውለን ስናወራ ያወራኝ እቅድ ነበረው። የመጽሐፍ እቅድ ነበረው። መጽሐፍ የመድረስ እቅድ አለኝ፣ መጽሐፌን ሁላ አሁን ሳልጀምር አልቀርም ብሎኝ ነበር። በቅርቡ አልቆየም ማለት በጣም አቅዶ ነበር። ኖርማል ኑሮ ሲለው ነበር። እንደኛው ተኝቼ እሞታለሁ ብትለው ይስቅብህ ነበር። 6 ሰዓት ላይ እንዲያው በተኛህበት ብትሞትስ ብትለው ይስቅብህ ነበር። ምክንያቱም በጣም ጤነኛ ነበር፣ 100% ጤነኛ ነበር። ከእናቱ ጋር ሲሳፈጡ ነበር። ሐታ እሱን የሰሙ ሰዎች ምን ይላሉ? ኡሚ ዘንድሮ ሐጅ መሄድ እፈልጋለሁ ብሎ ከእናቱ ጋር ሲቀልድ ነበር ነው ያሉት። እንደሰማሁት ከሆነ እንደዚህ የነበረ 100% ሰላም የነበረ ሰው ተኝቶ አረፈ። ያ ወንድማችን ቢነሳ አስቡት እስቲ፣ ቢነሳ አላህ ብሎለት ቢነሳ ምንም የሚያደርግ ይመስላችኋል? ተውበት አድርጎ ተመልሶ ቢተኛ ምንኛ ደስ ባለው ነበር። በእርግጠኝነት ከሰራቸው ወንጀሎች ከተሳሳታቸው ስህተቶች መልካም ልጅ እናውቀዋለን። አላህ ስብሐነሁ ወተዓላ በመልካም ረሕመቱ ይየው። አላህ ስብሐነሁ ወተዓላ ረሕመት ያደርግለት። መልካም ልጅ ነው። ወላኪን የሰው ልጅ ነው፣ ይሳሳታል። ሁላችንም እንደምንሳሳተው ማለት ነው። ቢነሳ ከስህተቶቹ ይቅርታ ጠይቆ ተውበት ብቻ አድርጎ ቢመለስ ደስታውን አይችለውም ነበር። ወንድሞቼ እኛ ደግሞ እድሉ አለን፣ እሱ እድል የለውም። አሁን አላህ ይቅር ይበለው፣ አላህ ይርሐመው። ሁላችሁም አንዴ አላህ ይርሐመው በሉ እስቲ። ረሕመቱላሂ ዐለይህ፣ አላህ ይርሐመው። እድል የለውም አሁን የእሱ እድል ዝግ ነው። የኔና የአንተ እድል ግን ክፍት ነው። ተውበት ማድረግ እንችላለን። መዝገባችንን ማጽዳት እንችላለን። መጥፎ ስራችንን ማረም እንችላለን። የተቻለንን ያክል እንኳ ነቢዩ እኮ ሰለላሁ ዐለይሂ ወሰለም ሁሉ ነገር ላይ 100% ፐርፌክት ሁኑ እኮ አላሉ። ላ ሰድዱ ወቃሪቡ ነው ያሉት። የቻላችሁትን ያክል መልካም ነገር ስሩ፣ የቻላችሁትን ያክል በቃ እኔ ያልኳችሁን ነገር ታዘዙ ነው ያሉት። ማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም፣ ያዘዝኳችሁን ነገር የቻላችሁትን ያክል ስሩ። ራሳችሁን አልፉ፣ ለመድረስ ሞክሩ። ካልደረስንም እንጠጋ። መጠጋቱ መልካም ነውና ካለመጠጋት መጠጋቱ በጣም ይሻላል። ስለዚህ ወንድሞችና እህቶች ይሄ ውድ ወንድማችን ዳዕዋው ሴክተር ላይ ስንት ዓመት አብረን ስንሰራ የነበር ነው። የዳዕዋው ዓለም ውስጥ ያስገባኝ እሱ ነው። በነገራችን ላይ ወንድሜ አብዱል ሐኪም አብደላህ የዳዕዋው ዓለም ውስጥ እንድገባ ምክንያት የሆነኝ አንዱ እሱ ነበር። አላህ ይርሐመው። ያ ወንድም ያላገኘውን እድል እኛ አግኝተናል። አልሐምዱሊላህ እድል አለን እኛ። እድላችንን ካልተጠቀምንበት ደግሞ ነገ የሆነ ሰው ልክ አሁን እኔ ቪዲዮ ላይ እንደምናገረው የሆነ ሰው ይመጣና ቪዲዮ ላይ ቁጭ ብሎ ዛሬ አንተ እድል አለክ፣ እድል አግኝተሃል፣ ትናንትና ሙዓዝ ነዚፍ ሲናገር ነበር እድሉን ሳይጠቀም ብሎ ሊናገር ይችላል። እድሏ ሳታመልጠን እንጠቀማት። እድል ደግሞ ሁለቴ አይመጣም አይደለም የሚባለው። ብልጦች ደግሞ እድልን ይጠቀሟታል በደንብ አድርጎ ማለት ነው። ስለዚህ ወንድሞችና እህቶች እንመለስ፣ ተውበት እናድርግ፣ ወደ አላህ እንመለስ። አላህ ይቅር ይበለን። ከልባችሁ ወደ አላህ ተመለሱና አንዴ በውስጣችሁ አስተግፊሩላህ በሉ። አላህ ሆይ ማረኝ፣ አላህ ሆይ ይቅር በለኝ፣ ያ ረቢ አጥፍቻለሁ፣ ካንተ ውጭ የሚምረኝ የለም፣ ካንተ ውጭ ይቅር የሚለኝ የለም፣ ካንተ ውጭ የምለምነው የለም፣ ካንተ ውጭ የሚረዳኝ የለም፣ ካንተ ውጭ የሚረዳኝም የለም፣ ካንተ ውጭ አምላክ የለኝም፣ ካንተ ውጭ የውስጤን የምነግረው አምላክ የለም። ስለዚህ ያ ረቢ ይቅር በለኝ፣ አጥፍቻለሁ ማረኝ፣ ብዙ ወንጀል ሰርቻለሁ ይቅር በለኝ፣
ለሰው መናገር የማልችለው በጣም ብዙ ወንጀል አለኝና ያ ረቢ ይቅር በለኝ እንበል። ረቢ ደግሞ ስብሓነሁ ወተዓላ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ነው ያለው። እናንተ በነፍስዮቻችሁ ላይ ከድንበር ያለፋችሁ ባሮቼ ሆይ። ሹፍ አላህ እኮ ሲናገር የአላህን ንግግር በነገራችን ላይ ጥፍጥናውን እየተረዳህ የምትመጣው ከነትርጉሙ እየቀራ ስትመጣ ነው። ቁል ያ ዒባዲየ አለዚነ አስረፉ ነው ያለው። ከድንበር ያለፋችሁ እኮ አይደለም። ድንበር ማለት ብቻ አይደለም ኢስራፍ ብሎ ማለት ምንድነው የሚባለው? የሆነ ነገር በቃ ከመጠን በላይ ወንጀል የሰራችሁ በጣም ወንጀል ውስጥ ሁላችሁ የምታድሩ እንደማለት እኮ ነው። አለዚነ አስረፉ ዐላ አንፉሲሂም ነፍሶቻችሁ ላይ በወንጀል ከድንበር ያለፋችሁ ሰዎች ሆይ እቀጣችኋለሁ፣ አቃጥላችኋለሁ፣ አጠፋችኋለሁ ነው ያለው። ላ ተቅነጡ ሚን ረሕመቲላህ ከጌታችሁ እዝነት ተስፋ አትቁረጡ። ለምን ሲባል ኢነላሃ የግፊሩ ዙኑበ ጀሚዓ አምላካችሁ የምትገዙት የምታመልኩት ብቸኝነት የምትሰግዱለት አምላክ እኮ የግፊሩ ዙኑበ ጀሚዓ ወንጀሎቻችሁን በአጠቃላይ ይምራችኋል። ጀሚዓን ያለው ሁሉንም ወንጀል ይምራችኋል። አላህ ሆይ ይቅር በለን ስንል እኮ ሴሌክት ኦን እኮ ነው። ኸላስ ዱዓ ሴሌክት ኦን ነው። ኸላስ ተውበት ስታደርግ ይቅር በለኝ ብለህ እንትን ስትል ወንጀሎችን በአጠቃላይ እየላክ ነው። አላህ ሆይ ይቅር በለኝ እያልክ ከዚያስ ምን አለ? ተስፋ እንዳንቆርጥ ኢነሁ ሁወል ገፉሩ ረሒም አላህ ስብሓነሁ ወተዓላ ይቅር ባይ አምላክ ነው፣ አዛኛ አምላክ ነው አለና ወአኒቡ አለ። ወአኒቡ ማለት ለምን ይህ አያ ከዚህ ጋር ተገጣጠመ? እንዲያው ሒፍዜ በጣም ደክሞን እንዳይሆን ወአኒቡ የሚለው አያ ከዚሁ ቀጥሎ ነው አይደል ያለው? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነሁ ሁወል ገፉሩ ረሒም ወአኒቡ ኢላ ረቢኩም። ነዓም ከዚሁ አያ ቀጥሎ ነው ያለው ወአኒቡ ኢላ ረቢኩም። ወአኒቡ ማለት ተመላለሱ ማለት እኮ ነው። ተመለሱ ማለት ተመላለሱ ነው። ወአኒቡ ማለት ቢላሂ ዐለይክ ይቅርታን ጠይቅ። ነፍስያ ላይ ከድንበር የተላለፍከው ሰው ሆይ ይቅርታ ጠይቅ ካለ በኋላ ወአኒቡ ተመላለሱ አለ። መቼም ስትሄዱ ትመለሳላችሁ ነው። ወንጀል ትሰራላችሁ ነው። ገባ? ትሰራለህ ስትሄድ፣ የታወቀ ነው። የሰው ልጅ ነህ፣ ታጠፋለህ። ስለዚህ ምን ታደርጋለህ? ወአኒቡ ኢናባ ነው። ኸላስ ወደ አላህ መመለስ ነው። ወአስሊሙ ለሁ ለአላህ ደግሞ እጅ ስጡ አለ። ሙሉ በሙሉ አላህን ተገዙት ስትገዙትም። ስለዚህ ወንድሞችና እህቶች ከአላህ ነቢያቶች መካከል አንዱ ነቢይን አስታውሳለሁ። አላህ ስብሓነሁ ወተዓላ ያሞገሰውን ነቢይ ወወሀብና ሊዳውደ ሱለይማን ኒዕመል ዐብዱ ኢነሁ አዋብ አለ አላህ ስብሓነሁ ወተዓላ። ወወሀብና ሊዳውደ ለዳውድ እኮ ለገስ ነው አለ። ለዳውድ ለገስ ነው። ሱለይማንን ለገስ ነው አለ። ሰጠ ነው ሱለይማንን። ሱለይማንን ማግኘት ማለት ቀላል ነገር እኮ አይደለም። ምርጥ ነቢይ ነው። ከነቢይነትም ባሻገር ደግሞ አላህ ስብሓነሁ ወተዓላ ረቢ ወሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ብሎ አላህን የለመነና የተሳካለት ነው። እንስሳቶችን አዕዋፎችን ያዝ የነበረ ሰይጣኖችን አጋንንቶችን ሲያዝ የነበረ ነቢይ ነበር። ነቢዩላህ ሱለይማን ማለት ቀላል ነቢይ አልነበር እና ሱለይማንን የመሰለ ምርጥ ነቢይ ሰጠ ነው አለ። ከዚያስ ምን አለ? ኒዕመል ዐብዱ ምንኛ ያማረ ባሪያ መሰላችኋል። አላህ ስብሓነሁ ወተዓላ ማንን? ዳውድን። ለምን? ኢነሁ አዋብ ወደ አላህ በጣም ተመላላሽ ነበራል። ስለዚህ ወንድሞቼ ወደ አላህ መመላለሳችሁ፣ ይቅርታ መጠየቃችሁ፣ ባጠፋችሁ ቁጥር ከሱ በር ፊት አለመጥፋታችሁ፣ ባጠፋችሁ ቁጥር እየሰገዳችሁ ዱዓ ማድረጋችሁ፣ ባጠፋችሁ ቁጥር ማልቀሳችሁ ያስወድዳችኋል። ኒዕመል ዐብዱ ያስብላችኋል። ምንኛ ያማረ ባሪያ ነው ያስብላችኋል እንጂ አያሰድባችሁ። ሰው ፊት አትሰደብበት፣ ምክንያቱም የምትመለሰው አላህ ዘንድ ነዋ። ነፍስ አባት የሚባል ነገር የለም። ሰው ፊት እንትን አትልም። ሰው ጋር ሄደህ እንዲሰርች ያለው ይቅርታ ጠይቅልኝ አትልም። ሽምግልና አትልክም። ላ ሰግደህ ነው ዱዓ የምታደርገው። ኸላስ ሱጁድ ባለህበት ያ ረቢ እንዲያጥፍቻለሁ ከአንተ በላይ የሚሰማኝ የለም ይቅርታ አድርግልኝ፣ እንተሃል አምር። ስለዚህ ወንድሞች ይሄን ይመስላል ጉዳዩ። የተውበትን ነገር አላህ ያግራልን። አላህ ካገራልን ደግሞ በጣም ቀላል ጉዳይ ስለሆነ ማለት ነው። ዛሬ በጣም አበዛሁባችሁ መሰለኝ፣ ይቅርታ አድርጉልኝ። አስረዘምኩባችሁ። ዳዕዋውንም ፕሮግራም ሳላደርግ ነው የገባሁት፣ ድንገት ነው የገባሁት። የምወዳቸው ወንድሞቼን ስላገኘሁ ነው። ወንድም ስሚዞ፣ ወንድም ሙሐመድ፣ ወንድም ጃቢር ሁላችሁንም፣ እንዲሁም ደግሞ ወንድም ዴቭ
ባለፈው ቤትህ ጋብዘኝ ነበር ወንድም ማሊክ፣ እህት ዳሪያ፣ ዮኒ ትግራዋይ እንዲሁም ደግሞ ወንድም አላህ ይባርክ ፊክ። እውነት መጣም እንደዚያው። ሁላችሁንም አላህ ይጠብቃችሁ ብያለሁ። አላህ በረካ ያደርጋችሁ። ሁላችንም ቀጥተኛውን መንገድ አላህ ይምራን። ከመጥፎ ነገር ሁሉ አላህ ይጠብቀን። መልካም ነገር ከምንናገር ከመጥፎ ነገር የምንጠበቅ ጥሩ ነገሮችን የምንሰራ አላህ ያድርገን። ወንጀላችንን ይማረን፣ ይሰትረን። الله يسترن. اللهم استرنا فوق الأرض وتحت الأرض ويوم العرض عليك يا رب العالمين. اللهم اغفر لنا ما قدمنا وما أخرنا وما أسررنا وأنت أعلم به منا فأنت المقدم وأنت المؤخر لا إله إلا أنت. ሁላችሁንም ወንድሞቼ ታች ያላችሁትንም ሰብሰብ ብለን እየተቀመጥን ነው። 1200 ነን። 1200 ወንድሞችና እህቶች ተሰብስበዋል ከስር። ሁላችሁንም አላህ Subhanahu Wa Ta'ala ጀነት ውስጥ ተሰብስበን የምንደሰት የሆነ ቀን እኮ ላይቭ ላይ ተቀምጬ ተውበት አድርጌ ነበር የምንል የምንተዋወስበት ያድርገን። በስተመጨረሻ ደግሞ አንድ መልእክት አንድ አደራ ሰጥቻችሁ ልሂድ። አደራ ናት እቺ መልእክት አይደለችም፣ አደራ ናት። አደራዬን ትቀበሉኛላችሁ ወይስ እንዴት ነው? ወንድም ስሚዞ እስማኤል አይ የሆነ ጊዜ አንድ ትልቅ ዓሊም ቁጭ ብሎ ትምህርት ያስተምር ነበር። ትምህርት ያስተምር በነበረበት ሰዓት የተሰበሰቡ ተማሪዎችን ትምህርት አስተማረና ጥሩ ነገር ካስተማረ በኋላ الأخلاء يومئذ بعضهم لبعض عدو إلا المتقين የሚለውን አያ ቀራ። በቂያም ዕለት እኮ ሁሉም ወንድማማቾችና ጓደኞች ጠላት ይሆናሉ። يومئذ بعضهم لبعض عدو ጠላት ይሆናሉ አላህን ከፈሩት በስተቀር። ወዲያው ሌላ አያ استشهاد አደረገና ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا. ነገኮ በቂያም ቀን በዱንያ ላይ ነፍሶቻቸውን የበደሉ ሰዎች ጣቶቻቸውን የሚነክሱበት የሚጸጸቱበት የሚያለቅሱበት እንዲው እከሌን ጓደኛ አድርጌ ባልያዝኩ እከሌን ጓደኛ አድርጌ በያዝኩ ብለው የሚጸጸቱበት ቀን ይመጣል ብሎ ሼኹ አስታወሳቸው ሰዎችን። እንዲው እኔም አለ እናንተን እዚህ ጋር ሰብስቤ ይሄንን መልካም ነገር ስነግራችሁ የሆነ ነገር ላስታውሳችሁ ብለው አንድ ነገር ማስታወስ ጀመሩ። ባሮች ጀነት ከገቡ በኋላ የጀነቱ ሰው ጀነት ገብቶ የጀሃነሙ ጀሃነም ከገባ በኋላ አላህ ይጠብቀን ከጀሃነም። አላህ የጀነት ሰው ይበለን። ጀነት የገቡት ጀነት ገብተው ጀሃነም የገቡት ጀሃነም ከገቡና ሁሉም ከተለያየ በኋላ ምን ይደረጋል አሉ። አላህ Subhanahu Wa Ta'ala ከጀነት ሰዎች መካከል መልካም ባሮችን የቀራችሁ ነገር አለ ወይ በሚል ይጠየቃሉ። ጥያቄው ሲቀርብላቸው ያ ረቢ እከሌ የሚባል ጓደኛ ነበርን ዱንያ ላይ ጓደኛችን ነው፣ አብሮን ነበር መስጂድ የሚሰግደው፣ አብሮን ነበር መልካም ነገር የሚሰራው፣ አብሮን ነበር እንትን የሚያደርገው፣ እዚህ መተን ደግሞ አላገኘነውም ብለው አላህን Subhanahu Wa Ta'ala ይጠይቁታል ባሮቹ ማለት ነው። ለካ ያ ወንድማቸው በሰራው ስህተት ብዛት ሌላ ቦታ ነው ያለው፣ ጀነት አልነበረም። ያ ወንድማቸው ከነሱ ጋር መልካም ነገር ሲሰራ የነበረው ከነሱ ጋር ሲቆም የነበረው ማለት ነው። ከዚያም አላህ Subhanahu Wa Ta'ala ታዲያ ምን ይደረግልህ ሲል ያ ረቢ እሱን ወደ ጀነት ብታመጣልኝና ደስታዬ ቢሟላልኝ በሚል ይጠይቃል። እና በእነሱ ምክንያት እነሱ ሸፋዓ ሆነውት አላህ Subhanahu Wa Ta'ala ወደ ጀነት ለመግባት ምክንያት ያደርጋቸዋል። ስለዚህ መልካም ጓደኞችን አብዙ። መልካም ጓደኞች ለዱንያ ብቻ አይደለም ለአኺራም ይጠቅማሉ ብለው ተናገሩ ኢማሙ ሻፊዒ። በስተመጨረሻ ምን አሉ? እንዴው ዛሬ ላይ እናንተ ፊት ተቀምጬ መልካም ነገር መናገሬን ነው እንጂ ያያችሁት ነገ አላህ ምን እንደሚገጥመን አናውቅምና እንዴው በዚያች ደስ በምትል ዓለም ውስጥ በጀነት ውስጥ ከመካከላችሁ እንዴው ካጣችሁኝ አንድ ወንድም ነበረን የሆነ ጊዜ ላይ ስለ አላህ የሚያስታውሰን ብላችሁ አስታውሱኝ ብለው ተናግረው ነበር ረሂመሁላህ። እናንተንም የምሰጣችሁ አደራ ይሄን ነው። ወንድማችሁ ነኝ እንዴው አይበልብንና አላህ Subhanahu Wa Ta'ala የጀነት ሰው ያደርገን ሁላችንንም። ምን الابتداء ከመጀመሪያው ጀነት ከምንገባ ባሮቹ ያደርገን። እንዴው አይበልብንና ከወንጀሌ ብዛት እንዴው የማይሆን ቦታ ሄጄ ከሆነ እየነገርኳችሁ ነው። ኢንሻአላሁ ተዓላ አላህ ጀነት ያገናኘን። አደራውን ሰጥቻችኋለሁ። አንረሳሳ።
በዱንያ ብቻ አይደለም በአኺራም ከሚጠቃቀሙ የአላህ ባሮች አላህ ያድርገን ቢኢዝኒላህ ተዓላ። እንደናንተ ያለን ሰው በጣም ወደው ለዚያ ነው። በነገራችን ላይ ወንድሜ መሐመድ፣ ወንድሜ ጃቢር፣ ወንድሜ ስሚዞ እናንተን ስወዳችሁ ለራሴ ጥቅም ብዬ ነው። ለራሴ ጥቅም ብዬ ነው። ወንጀሌን አውቃለሁ። በጣም ወንጀለኛ ሰው ነኝ። እንዲያው ነገ በራሴ በወርቅ እንኳን በጓደኞቼ በወንድሞቼ በሚል ማለት ነው ኢንሻአላሁ ተዓላ የእናንተን ሸፋዓ የወንድሞቼን የእህቶቼን ሸፋዓ ደግሞ ረበል ዒዘቲ ወልጀላል እምቢ እንደማይል እርግጠኛ ነኝ። እኛንም አላህ ሱብሓነሁ ወተዓላ ከስር መሰረቱ በቅድሚያ ጀነት ከሚገቡ ባሮቹ ያድርገን ሁላችንም። እንዲያው መውደቁ ከመጣ ደግሞ ወንድማማቾች ነን። የእናንተን ጓደኝነት የምፈልገው የምወደው ለዚህ እንደሆነ እወቁልኝ ለማለት ነው። ስለዚህ ይሄን ነገር እንትን ለማለት ነው። ጀዛኩሙላሁ ኸይረን። ጨርሻለሁ። ተሰጡ መልእክት ነገር ካለ ባረከላሁ ፊኩም። ሰላም ኡስታዝ ጀዛከላሁ ኸይር። አላህ ይጨምርልዎት፣ አላህ ይቀበሉት። እንደው ቀኑ ሙሉ ቢያወሩ ወይ አንድ ወር ወይ አንድ አመት ምናምን ቢያወሩ እኛ ቁጭ ብለን ደግሞ ብንሰሙት ደስ ይለኛል። በጣም ጥሩ ነገር ነው የተዋወስ ነው። አላህ ከሰማነው ነገር ተጠቃሚ ያድርግልን፣ ይልመድቦት። እንደው ፕሮግራም ይዘው ራሱ እየመጡ እንደዚህ አይነት ነገር ላይ ብናወራ ደስ ይለኛል። እና ኡስታዝ ግን ላስቸግሩት፣ ምናልባት ዳሪያ ካለች ቅርብ ጊዜ የሰለመች እህታችን ናት፣ ይተዋወቃታል ካለች። አንድ ደግሞ ጓደኛ አለች የቀረች አንድ እግሯ የቀረ ለእሷ ዱዓ ቢያደርጉልኝ ደስ ይለኛል። ጠንከር ያለ ዱዓ ኢንሻአላህ። አብሽሩ ኢንሻአላሁ ተዓላ ከእህት ዳሪያ ጋር እስቲ ችግር የለውም እተዋወቃለሁ ኢንሻአላህ። ልትመጣ ነው ያልከኝን እህታችንም አላህ ያምጣት፣ አላህ በቅርቡ በሰላም ያምጣት። ሁላችንም አላህ ያስደስተን። በነገራችን ላይ ሰው ሲሰልም የምንደሰትበት ምክንያት አንዱ ይሄ ነው። ሰብሰብ ብለን ጀነት ለመግባት ባለፈው ወንድማችን ጃቢር ተናግሯል። ሰብሰብ ብለን ጀነት እንግባ ሲል ነበር። አላህ ሱብሓነሁ ወተዓላ የጀነት ሰው ይበለንና ሰብሰብ ብለን በዛ ብለን ጀነት ለመግባት ነው። በተቻለን አቅም መልካም ጓደኞችን ለማፍራት ነው። ጥሩ ወደ አላህ የሚጣሩ ጥሩ ነገር የሚሰሩ ባሮችን ለማፍራት ወንድሞችን ለማፍራት ነው። ይሄ ነው። እህት ዳሪያ ካለች ብትዋወቃት መልካም ነው። ከሌለችም ደግሞ ኢንሻአላህ ሌላ ጊዜ ይሆናል፣ ይደርሳል ሌላ ጊዜ ቢኢዝኒላህ። እሺ ችግር የለም። ኦኬ ስራ ላይ ምናምን ትሆናለች። በቃ አብሽር፣ ችግር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬ ሳስብበት የነበረውን ነገር ነውና ሼር አድርጌው ነበር ቴሌግራም ላይ የዑመር ረዲየላሁ ዐንሁ ንግግርን ማለት እና ሁሉም ሰው ማተ ፉላን ይላሉ፣ ከሊኮ ሁሌ ይላሉ፣ ከሌ ሞተ ይላሉ። አንድ ቀን ዑመር ሞተ መባል አይቀርም የሚል ንግግር ሼር አድርጌ ነበርና በጣም የዘነጋ ነው ነገር ነው። ወላሂ ሐቂቃ ያስታወስከን ከመጀመሪያው ጀምሮ የተናገርካቸው ነገራቶች ወላሂ ቀልባችን ላይ ሞት እንዳለ እናስታውሳለን፣ ሞት እንዳለ እናውቃለን። ነገር ግን አናምንበትም፣ የምር አላመንበትም። እስካሁን የነገርከን ነገራቶች ሞትን የምር አምነናት ቢሆን ኖሮ ከነዚህ ነገራቶች ሁሉ እንጠበቃለን። ሐቂቃ እኔም ሳወራ እንትን ብያለሁ፣ አጠገባችን ጋር ሰው ሞቷል። አሁን እኮ በጣም የሚገርመው ቀብር ቦታ ላይ ሰዎች ዳዕዋ መደረግ ጀመረ። እኔ በጣም ነው የሚገርመኝ። ቀብር ቦታ ላይ ሞቱ በራሱ እኮ ዳዕዋ ነው። ሰዎች እየተዘናጉ ሲመጡ ቀብር ቦታ ላይ ኡስታዞች ተነስተው ዳዕዋ ማድረግ ጀመሩ እንጂ ከዛ ቀብር በላይ እኮ ምንም አይነት እኮ ዳዕዋ የለም። እና ሰዎች ሲሞቱ እናያለን፣ ግን እኛ ልባችን ውስጥ እኔ ሞታለሁ የሚል ነገር አልመጣብንም። እና ዑመር ረዲየላሁ ዐንሁ የምር እምነቱ አምኖበት ስለነበር እከሌ እኮ ሞተ ይባላል፣ እከሌ ሞተ ይባላል። የምር አንድ ቀን እኔም እከሌ ሞተ ከሚባሉት ውስጥ እካተታለሁ ይላል። እና እኔም አሁን ዛሬ ሳስበው የነበረው ይሄ ነበር። ስሚዞ እኮ ነበረ እባላለሁ፣ ስሚዞ እኮ ሞተ እባላለሁ ማለት ነበረ፣ እንደዚህ ልጅ ነበረ። እና እንደዚህ ነበረ እንኳን ለመባል ሰዎች ዘንድ ምንም የሰራ ነው ነገር የለምና የምር ምንድነው ትናንትና ሰው ሞተ፣ ከዚህ በፊት ሰው የሞቱትን ሰዎች እያስታወስን እኛም እኮ ነገ የነሱን ጎራ እንደምንቀላቀል የምር ልባችን ላይ ያምናል። ሐቂቃ እኔ የምር እናወራዋለን፣ ቀብር ቦታ እንሄዳለን። ዘመዶቻችን ሙተዋል፣ እኔ ብዙ ጓደኞቼ ሙተዋል፣ በእኔ እድሜ ያሉት ማለት ነው፣ በተለያዩ አጋጣሚ። ግን ምንድነው ሞቱ አላስታወሰንም ማለት አላመንበትም። የምር እኛ እንደምንሞት ሰዎች እንደሚሞቱ እናምናለን፣ ግን እኛ እንደምንሞት የምር ብናምነው ኖሮ ከብዙ ነገራቶች ሰውን ከመዘለም ከተለያዩ ነገራቶች እንቆጠብ ነበር ሐቂቃ። እና ጀዛከላህ
አላህ የጀነት ሰው ይበለን። ጀነት ላይ ተገናኝተን ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሐውድ ጋር የምንጠጣ ከእሳቸው ጋር የምንቀማመጥ በአላህ አርሽ ጥላ ስር የምንቀመጥ ሪጃሎች አላህ ያደርገን። በጣም ስሜቴን ያደረከኝ ሐቂቃ እና ኢንሻአላህ አንጠፋፋም እዛ ኢንሻአላህ። አላህ ይባርክ ፊክ፣ አላህ ይባርክ ፊክ። አላህ ከአንተ ጋር ይሁን ወንድሜ ስሚዘው። በነገራችን ላይ በተለይ በዚህ በውይይት ጉዳይ ላይ የሚሰሩ ወንድሞች አንዳንድ ጊዜ አልፎ አልፎ ዋዕዝ ነገር ያስፈልጋል። ምክንያቱም ውይይት ላይ ሲሰራ ነቢዩ ሰለላሁ ዐለይሂ ወሰለም ሊመን ተረከ ልሚራአ ወኢን ካነ ሙሒቀን ብለው እኮ ሐዲት ላይ ሲናገሩ ሐቀኛ ሆኖ እንኳን ሐቅን በእጁ ይዞ እንኳን ክርክር ለተወሰው ብለው ሲናገሩ እንዲህ ያለ መልካም ክርክር እኮ መጥፎ ነገር ሆኖ አይደለም። ላ ወላኪን አንድ ሰው እየተከራከረ በመጣ ቁጥር ልቡን ካልተቆጣጠረው ማለት ዳዕዋ ካልሰማበት። አሁን እኔ ብዙ ጊዜ በፊት ክርክር ሰራ ነበር። 2017 ላይ ነበር የምሰራው። አንድ ወንድም እንዲሁም ባለፈው አስታውሶኝ ነበር። ከ2016 15 አካባቢ ነበር የጀመርኩት። 17 18 እስከ 19 ምሰራ ነበር። በዚያ ጊዜ በጣም ደስ ከሚለኝ ነገር ምንድነው ኡስታዝ ያሲን ኑሩን በጣም ነበር የማዳምጠው። ምክንያቱም የእሳቸው ንግግር ልብ ያረጥባል። በጣም ደስ የሚል ንግግር ነው ያላቸው። አላህ ሱብሓነሁ ወተዓላ ይጨምርላቸው፣ ባለበት አላህ ይጠብቀው። እና የእሳቸውን ዳዕዋ አዳምጥ ነበር፣ ስለ ሰሓቦች የተናገሩትን፣ ስለምን የተናገሩትን። ምክንያቱም ክርክሩ ዓለም ውስጥ ስገባ፣ ውይይት ውስጥ ገብቼ ተከራክሬ ምን ብዬ ስወጣ ለክርክሩ መዘጋጀትና በላይ ማስረጃዎችን መሰብሰብ እንጂ የራሴን ቀልብ እየረሳሁ እመጣለሁ። ብዙ ጊዜ ያ ነገር ይፈጠርብኛልና ያ ነገር በጣም እንትን ያስፈልገኛል ብዬ አስብ ነበር። በዚህ ምክንያት መሰለኝ ባለፈው አንድ ወንድማችን ፕሮግራም እንይዛለን ብሎ ነበር ቲክቶክ ላይ የሆነ የዳዕዋ ፕሮግራም ማለት ነው። ንጽር ላይ ከሚሰሩ ወንድሞች ጋር እንይዛለን ብሎ ፕላን ይዞ ነበር። ከዚያ በኋላ ግን አላናገረኝም። ኢንሻአላህ ያናግረኛል ብዬ የጠበቅኩ ነው። ወንድሜ ኢብራሂም መሰለኝ። ኢንሻአላሁ ተዓላ አሽረ ዙል ሒጃን በተክቢራ ማሳለፍ መልካም ነው። የትም ቦታ ላይ ስንሆን በተክቢራ ማሳለፍ መልካም ነው። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ እያልን በተክቢራ ማሳለፍ መልካም ነው። ኢንሻአላህ ጥሩ ነገር ነው። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ወላሂ ዛሬ በጣም ደስ ብሎኛል። ሁላችሁም እዚህ በመኖራችሁ ደስ ብሎኛል። ከእናንተ ጋር ደግሞ እንዲህ ገብቼ በማውራቴ በጣም ደስ ብሎኛል። እህት ዳሪያ ደግሞ እንኳን በሰላም መጣሽ። የመጣሽው የጎረቤት ቤት አይደለም፣ የራስሽ ቤት ነው የመጣሽው። ያው ባይነጠፍም ማንጠፉ አንቺን ነው የሚጠብቀው ማለት ነው። እንግዳም አይደለሽም፣ ወደ ራስሽ ቤት ነው የመጣሽው። ይህንን በደንብ አድርገሽ እወቂልን። እህታችን ነሽ። የፈለግሽው ነገር የምትጠይቂው ነገር ካለ እንደ ወንድም በውስጥ በኩል ጻፊልኝ። ወንድም ሙዓዝ እንዲህ ያለ ነገር አለ ብለሽ ማወቅ የምትፈልጊው ነገር ካለ መጠየቅ ትችያለሽ። ምንም ችግር የለውም ለማለት ያክል ነው። አልሐምዱሊላህ አላህ እንኳንም ጨመረልን እንደናንተ ያሉትን መልካም ወንድሞችን መልካም እህቶችን፣ ወደፊትም አላህ እንዲጨምርልን ዱዓችን ነው እላችኋለሁ። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ሰላም ሁኑልኝ። ልውጣ ወንድሞች። መርሐባ አላህ ይጠብቀ። ምናልባት ዳሪያ ከመጣች ሰላም በሏት። መጣለች መሰለኝ። ኦኬ መታ ከሆነ ችግር የለውም። እህት ዳሪያ ሰላም አለይኩም። ወዓለይኩም ሰላም ወረሕመቱላሂ ወበረካቱሁ። እንዴት ነው? ሰላም ነው? ሰላም ነኝ አልሐምዱሊላህ። አለሁ አልሐምዱሊላህ ረቢል ዓለሚን። በጣም ሰላም ነኝ። እንዴት ነሽ አንቺ? ደህና ነኝ ኡስታዝ። አልሐምዱሊላህ። ኡስታዝ አይደለም ሙዓዝ ነው የሚባለው። ስሜን ለምን እንደቀየራችሁት አላውቅም። ስሜ ሙዓዝ ነው፣ ከስር ተጽፏል። በነገራችን ላይ አይከብድም ደግሞ ለመጥራትም ቀላል ነው። ሙዓዝ ነው። ሙዓዝ በሉኝ። ባረከላሁ ፊኩም። እህታችን ዳሪያ እንኳን ተዋወቅን። በመተዋወቃችን ደስ ብሎኛል። አላህ ስብሓነሁ ወተዓላ በኢስላም ውስጥ ሰዎችን አላህ ስብሓነሁ ወተዓላ ኢስላምን ሲሰጣቸው ለሆነ ዓላማ ነው የሚሰጣቸው። ሊየንዙረ ከይፈ ተዕመሉን ያለው ኢስላምን ሲሰጠን፣ ንብረትን ሲሰጠን፣ ምንም ነገር ሲሰጠን ሊየንዙረ ከይፈ ተዕመሉን ምን ትሰሩበታላችሁ ብሎ እኛን ለማየት ነው የሚሰጠን። እነ ወንድም ጃቢር እነ ወንድም ሙሐመድ ምን እንደሚሰሩበት እያየን ነው። አላህ ይጨምርላቸው።
ራሳቸውን ከማየትም አላህ ይጠብቃቸው። ምክንያቱም አንዳንዴ ራስን ማየት ያበላሻል፣ ያጠፋል። እንዲሰርቻለሁ ብሎ ለራስ ቦታ መስጠት ራስን ያጠፋልና በኢስላም ውስጥ በጣም የተወገዘ ነገርም ስለሆነ እና ወንድም ሙሐመድና ወንድም ጃቢር ምን እየሰሩ እንደሆነ እኛም እያየን ነው። አላህ ይጨምርላቸውና አንቺንም አላህ ሱብሓነሁ ወተዓላ ኢስላም ሲሰጥሽ ምን እንደምትሰሪ ለማየት ነው። ለኔም ኢስላምን ሲሰጠኝ ምን እንደምሰራበት ለማየት ነው። አላህ ሱብሓነሁ ወተዓላ መልካም ስራን ካየባቸው መልካም ባሮቹ ያድርገን ያድርግሽ እህታችን ዳሪያ። አሚን ሙአዝ አሚን። አዎ የትኛውም ጥያቄ ካለሽ የትኛውም መጠየቅ የምትፈልጊው በተለይ ከዲን ጋር ተያይዞ ያለውን ነገር መጠየቅ የምትፈልጊው ነገር ካለ የትኛውም ብዬ እንዲደፍሬ ስናገር ደግሞ ሁሉንም አውቃለሁ እያልኩ አይደለም። አትሳሳቱ ስለ ያላችሁት ለዚያ ነው አሁን ኡስታዝ የምትሉት። ሁሉንም አውቃለሁ እያልኩ አይደለሁም። ወላኪን በተቻለኝ አቅም ለመመለስ ሞክራለሁ። ያልቻልኩትን ደግሞ ጠይቄበት አመጣዋለሁ። ስለዚህ ኢንሻአላሁ ተዓላ ከመጠየቅ ወደኋላ አትበይ ለማለት ነው። ታላቅ ወንድማችንም መጥቷል። እህት ዳሪያ ይሄን ይመስላል። እሺ ሙአዝ ኤፍቢ ላይ ራሱ አውቃለሁ መሰለኝ ከዚህ 2 ዓመት በፊት ራሱ በኦሮምኛ ምናምን ትሰራለህ አይደል? በኦሮሚፋ 2 ዓመት አይደለም 10 ዓመት ሆኖኛል። አሁን ዛሬ ስንት ነው ቀኑ? ከዛ በፊት ማለት ከ2 ዓመት በፊት አይሃለሁኝ ኤፍቢ ላይ ከታተለ ነበረ ለማለት ነው። ኤፍቢ ላይ አልጠፋም፣ ዞራለሁ። ኒውስ ፊድ ላይ በጣም አለው። ወላኪን ምን መሰለሽ አላህ ሱብሓነሁ ወተዓላ የአላህን ስራ ደግሞ ተመልከቺ። አንድ የሚገርመውን ነገር ልንገርሽ። አላህ ሱብሓነሁ ወተዓላ እኔ ኤፍቢ ላይ ብዙ ዓመት አለው፣ ቲክቶክ ላይ ብዙ ዓመት አለው፣ ዩቲዩብ ላይ ብዙ ዓመት አለው። ተቅሪበን ኤፍቢ ላይ ዩቲዩብ ላይ ራሱ አነሰ ከተባለ አሁን 10ኛ ዓመቴ ራሱ ዘንድሮ ነው የሚሞላው። ዩቲዩብ ላይ 2015 ሜይ 25 ነበር ፖስት ያደረኩት የመጀመሪያ ቪዲዮ። 10 ዓመት ከ4 ቀን ሆነኝ ማለት ነው ዩቲዩብ ላይ። ሆኖም ግን እስከ ዛሬ ድረስ በእጄ አላህ ሱብሓነሁ ወተዓላ ያሰለማቸው በጣም ጥቂት ሰዎች ናቸው። በጣም ጥቂት ሰዎች በእጄ ላይ እየሰለሙት። በቅርቡ የሰለሙት ወንድሞቻችን ግን ምን እየሰሩ እንደሆነ እያየሽ ነው። አላህ ሱብሓነሁ ወተዓላ የስራሽ ውጤት ሲያሳይሽ እንዲህ ነው። ወንድሞቻችንም አላህ ሱብሓነሁ ወተዓላ ይሄንን ጸጋ ሲሰጣችሁ ይሄንን መልካም ነገር ሲሰጣችሁ እንዲህ በእጃችሁ ላይ ሰዎች እንዲሰልሙ ልባቸው እንዲላላ መልካሙን ነገር እንዲፈልጉ እንዲመረምሩ ሲያስደርግላችሁ ስጦታ ነው። ከአላህ ዘንድ የተሰጣችሁ ስጦታ ነው፣ ተሰጦ ነው። ይሄን ተሰጦ ደግሞ ቅድም እንዳልኳችሁ ሊንظر كيف تعملون ነው። ምን ታረጉበታላችሁ የሚለው ነገር አላህ እያያችሁ ነው። እህት ዳሪያ አንቺም በርቺ፣ አላህ ይጠብቅሽ፣ ዳዕዋው ላይም በርቺ ለማለት ነው። አሚን። አመሰግናለሁ። አብሽሪ፣ ችግር የለውም። ወንድሜ ሙባረክ መጥቷል። ሙባረክ ነው። ኦኬ ላ አቡበከርና ሙባረክ ተምታቶብኝ ነው ማለት ነው። እኔ አቡበከር መስሎኛል እኮ ስሙ። ፕሮፋይላቸው አንድ አይነት ነው። አንድ አይነት አይደለም፣ ይመሳሰላል እንጂ አንድ አይነት አይደለም። በቃ አርጅቻለሁ እና ወንድሜ ጃቢር እኔ አርጅቻለሁ ማየቱላ ተስኖኛል በለኝ። ሰላም ሁኑልኝ። ኢንሻአላሁ ተዓላ ሌላ ጊዜ እንገናኛለን። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ወንድማችን ሙሐመድ ሙባረክም ሰሞኑን የተቀላቀለን እያሉ ነው። አላህ ይባርክ ፊክ ወንድሜ ሙባረክ፣ አላህ ይጠብቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ የሆነ ካፊር ቤት ገስት ላይ ድንገት ገብቼ ማለት ነው። እሺ የሆነ ጥያቄ አውጥቶ አሁን ራሱ እንትን እያሉኝ ነው። ከዛ በሌላ ስልክ ገባውኝ። ፀሐይ ጭቃ ውስጥ ጥቁር ጭቃ ውስጥ ትገቢያለች ምናምን የሚባል ነገር አለ ብሎ እንትን እያሉ ነው። ልክፈትና ትመልሱላታላችሁ? ምን ጥቁር ጭቃ ውስጥ ነው የምትገባው? ፀሐይ በጥቁር ጭቃ ውስጥ ትገቢያለች ይላል ቁርአን አይነት ነገር ነው ያወሩት። የቱ ጋር ነው እንደዛ የሚለው? እኔ እንጃ። ታናግረዋል። ልክፈተው ሙሚቱን لا ችግር የለውም። ቆይ ቁርአን ውስጥ የለም። አንደኛ ነገር አንድ ነገር ልንገርሽ እህቴ ኢፍና፣ እንዲሁም ለምክር ነው የመጣሽው። ቆይ ዝግቢ። ያኛው አገኘሁሽ። አልሐምዱሊላህ ረቢል ዓለሚን። ችግር የለውም። እንኳን አገኘኋት። ተውልኝ፣ እናንተ ተውልኝ። ከስር ያላችሁት ለምን እዚያ ቤት ገባሽ እህቴ ኢፍና?
እንደዚህ ቁርአን ከፍተው የሆነ ነገር ዝም ብሎ ሲያወሩበት ዝም ብዬ ገባሁኝና ቁርአንን አንብቧል። ስለ ቁርአን ተምረሻል ማለት ያኔ የቀራው ነው ያን አክል አይደለም። ቀርተሻል፣ መቅራት ቀርተሻል፣ ግን ኤክስፐርት ነሽ ስለ ቁርአን። ሁሉን ጥያቄ መመለስ ትችያለሽ? አልችልም። አንዴ አይደለም ሁለቴ አይደለም 100 ጊዜ ስንናገር ነበር። በደንብ አድርጋችሁ ማስረዳት የማትችሉ ከሆነ አትግቡ። ምክንያቱም እዚያ መግባታችሁ ራሳችሁ ላይ ጣታችሁን ማስቀሰርና ስክሪን ሪከርድ መደረግ ብቻ ነው የምታተርፉት ብያችሁ ነበር። ተግባባን? ስለዚህ አሁን የዙል ቀርነይንን ከሆነ في عين حمئة ووجد عندها قوما የሚለውን አያ ነው እነሱ እያሉ ያሉት የዙል ቀርነይን ከሆነ ማለት ነው። ያ ከእይታው አንፃር ነው። ቁጭ ብሎ የሚመለከተውን ግለሰብ ነው አላህ Subhanahu Wa Ta'ala እየተናገረ ያለው። የተኙ ሰዎች ከተኙበት ቦታ የሚመለከቱት እዚህ ጋር ሆነው የሚያዩት من عين حمئة ነው እነሱ የሚመለከቱት ማለት ነው። በዚያ በኩል እንደምትገባ ነው ቁጭ ላሉ ሰዎች ነው። አሁን ደግሞ ከዚያ ቤት ውጪ ይፍናን። ምክንያቱም እዚያ ቤት ሄደው መከራከር የሚችሉ ብዙ ወንድሞች አሉ፣ ብዙ እህቶች አሉ። ተግባባን? እሺ ላንቺ ብቻ አይደለም፣ በነገራችን ላይ ለሁሉም ወንድም እህቶች አንድ አይደለም 10 ስናገር ነበር። የካፊር ቤት አትግቡ። ምክንያቱም እነሱ ማይክ አይሰጧችሁም። ችግሩ ማይክ አይሰጧችሁም። መግባት ካለበት ማን ነው የሚገባው? እውቀቱ ያለው መከራከር የሚችል ሰው ሄዶ ይግባ። ችግር የለውም። ገብተው ያናግሯቸው። እኔ አሁን ባለፈው አንድ ቤት ገብቼ ወላሂ አላህ ምስክሬ ነው፣ ያ ነገር በአላህ ምክንያት መሆኑ አረጋጋኝ እንጂ ማለት ነው ሌላ ነገር ውስጥ ገባ ነበር። እንዴት እንዳቋሸሹኝ ማለት ነው። ወላሂ እንዴት እንደሰደቡኝ አላህ ምስክሬ ነው። ቀላል አልተሰደብኩም። አጥረገረጉኝ። እኔ በህይወቴ ተሰድቤ አላውቅም። ልጅ እያለሁ እንኳን እንደዚህ አልተሰደብኩም። ላኢላሃ ኢላላህ። አጠቡኝ። ለምን? ስለመለስኩ ብቻ መለስኩ። አንድ ጥያቄ ጠየቅኩኝ። ወላሂ አንድም ድንበር አልተላለፍኩም ነበር። አንድም ነገር በጣም በጨዋ መልኩ ነበር የጠየቅኩት። ከዚያ በቃ ሰውነቴ የራሰን የተሰማኝ የራስ በቃ አጠቡኝ በደንብ አድርገው በስድብ ማለት ነው፣ ምንም ባላጠፋሁት። እነሱ ይህን ያክል ስርዓት አልባ ናቸው አብዛኞቹ፣ ሁሉም አይደሉም አብዛኞቹ። አንዳንድ ጨዋ ልጆች አሉ በስርዓት ሰውን የሚያስገቡ። አንዳንዴም እገባለሁ፣ ገብቼ በስርዓት ቁጭ ብዬ አውርቻቸው ምን ብዬ መረዳት የሚፈልጉ ይረዳሉ፣ መረዳት የማይፈልጉ ደግሞ ስድብ ይጀምራሉ፣ ዘግቼ እወጣለሁ። ስለዚህ ፕሊስ እዚያ ገብታችሁ ሌላ ነገር ማትረፍ ነው የሚሆንባችሁ። ባይሆን ሰው እውነትን የሚፈልግ ከሆነ አንቺን አይደለም የሚያስገባው። እነኚህ ወንድሞች አሉ አሁን እዚህ ጋር ያሉ ስለሚከራከሩት ነገር ያጠኑ ወይ ደግሞ ያነበቡ እያነበቡም ያሉ ማለት ነው። እነሱን መጠየቅ ሲገባቸው ከነሱ ጋር አይገቡም አበደን። እነሱ ከመጡ ይዘጉባቸዋል ወይ ያባሯቸዋል። እንደነገርኩሽ ነው፣ መናገር አትችሉም። በቃ ወከባ ይፈጥሩና በመሃል እንዲህ አለ እኮ ሰማችሁ ይላሉ። እኔ ያልተናገርኩትን ፈጣሪን ፍሩ፣ ተው፣ እንደዚህ አይደለም ነገሩ። ከዚያ በቃ እኔ መታጠቢያ ብቻ ነው ትዝ የሚለኝ። ደግሞ ተዋል ነገር አልያዝኩም። አፈር በላው ለማለት ያክል ነው። የዚያን ቀን ሰላም ሁኑልኝ። ባረከላሁ ፊኩም። እህት ኢፍናን አይልመድሽ ከዚህ በኋላ ወኢያኪ አይልመድሽ። ከዚያ ቤት ውጪ ደግመሽ እንዳትገቢ። መግባት ካለብሽ ይሄው ወንድሞች አሉ። እንዲህ አሁን ወንድሜ ጃቢር፣ ወንድሜ መሐመድ፣ ወንድም ሙባረክ፣ እህት ዳሪያ፣ ወንድሜ ዴቭ ቤት ባለፈውን ገብቼ ነበር። ብዙ ወንድሞች አሉ በዚህ ነገር ላይ እንትን የሚሉ። እነሱ ቤት ገብተሽ ማዳመጥ፣ በስርዓት የሚነጋገሩትን የሚወያዩትን። ከዚያ ውጭ ግን እዚያ ያሉትን አይመለከተንም። ኢንሻአላህ ራሳቸው ይመጣሉ። ሲመጡ ደግሞ በኢዝኒላህ ተዓላ ቁርአንን ካነበቡ ወንድማችን መሐመድ ቅድም ተናግሮ ጨርሰዋል። ካነበቡ ራሳቸው ሰልመዋል። خلاص እንተሃ። ይሄን ያለው ነገር። ሰላም ሁኑልኝ። ወንድሜ ጃቢር ልቀቁኝ፣ አሁን ሰዓቱ በጣም ሄዷል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሙባረክ ወንድሜ ሙአዝ እንዴት ናቸው? ሁላችሁንም ሰላም ብያችኋለሁ። ሰላም አለይኩም ወራህመቱላህ። በጣም ሰላም ነኝ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ረቢል ዓለሚን። ስላገኘሁ በጣም ደስ ብሎኛል። ኢንሻአላህ በአካል ደግሞ አንድ ቀን እንደምንገናኝ ተስፋ አድርጋለሁ። ኢንሻአላህ ቢኢዝኒላህ። አሁን በተናገርከው ነገር ላይ ትንሽ ሀሳብ አለኝና የተወሰነ ደቂቃ ስጡኝና መናገር የምችል ከሆነ የቤቱ ባለቤት ወንድም ጃቢር። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቀጥሉ። አሁን ወንድሜ ሙአዝ እንደተናገረው አንደኛ ነገር ራሳችንን የምናሰድበው ራሳችንን።
እስላማዊ እውቀት የራሳችን አስተማሪዎች አሉን፣ የራሳችን የሆነ ዑለማዎች አሉን፣ የራሳችን የሆኑ ለኛ ህይወት ለመስተካከል ሚና የሚጫወቱ ትላልቅ ሰዎች አሉ፣ የዕልም አባቶች። እነሱ ጋር ሄደን ዲናዊ የሆነ ትምህርትን ማግኘት በምንችልበት ታይም ለምንድን ነው የማይሆን ቦታ ሄደን አንደኛ ነገር ጊዜያችንን እናጠፋለን፣ ሁለተኛ ነገር የማይሆን ነገር ነው የምናዳምጠው። አላህ Subhanahu Wa Ta'ala የውመል ቂያማ ላይ ይህ ጆሮአችንን ይጠይቃል ምን እንዳዳመጠ። ገባችሁ አይደል? አላህ Subhanahu Wa Ta'ala ከሁሉም ነገራቶች ይጠይቁናል። ኮሜንት ስንጽፍ ጣታችን ትጠይቃለች፣ ለምናዳምጠው ነገር ተጠያቂ ነን። ተረዳችሁ አይደል? አንደኛ ነገር ልላችሁ የምፈልገው ነገር እዛ ቤት ስትሄዱ አንደኛ የምታጠፉት ጊዜያችሁን ነው፣ ሁለተኛ ነገር ደግሞ ተጠያቂ ናችሁ። ምክንያቱም በአላህ Subhanahu Wa Ta'ala ቃል ላይ እየተጻፈ ነው፣ ተጠያቂ ነው የምትሆኑት። ምክንያቱም እየሰማችሁ ምንም ማድረግ አትችሉም። ተረዳችሁ አይደል? ከእንደዚህ አይነት ነገር መቆጠብ አለባችሁ። ሁለተኛ ነገር ትልቁን እናንተ ጋር ያለው ጥፋት ኢስላም ጋር ያለው ትልቁ ጥፋት ትላንትናም ተናግሬያለሁ። ትላንትና ማታም ወንድም መሐመድ ቤት ተናግሬያለሁና እስቲ መጀመሪያ ሄዳችሁ ከመጠየቃችሁ በፊት ተማሩ። እስልምና መማር መቻል አለባችሁ። እስልምና እዚህ ጋር አሪፍ ብዬ ጀምሬ ወይም ሚነል ጂነቲ ወናስ ብዬ ጨርሻለሁ ብለህ የምታቆመው ትምህርት አይደለም። እስልምና ልክ መረጀል በሐረይን ያልተገያን አላህ Subhanahu Wa Ta'ala እንዳለው የእስልምና እውቀት ከዛ ይበልጣል። ያ ጀማዓ የሚያልቅ አይደለም፣ በአንድ ሁለት ኪታብ የሚያልቅ አይደለም። አንተ 40ን ስለተማርክ ኦር ሰሒህ ቡኻሪን ስላነበብ ይሄ የሚያልቅ አይደለም። ስለማው አሉ ስንት ተማሪ ያጡ ዑለማዎች አሉ። ስንት ተማሪ ያጡ በራሱ ጊዜ አንብቦ ተረድቶ ወደ ቤት የሚገባ ሼኽ አለ። ጊዜያችንን እንጠቀምበት። እስላማዊ ዲናችንን እንማር። መጀመሪያ ዲናችንን እንማር። ዲናችንን ስንማር ነው መከላከል የምንችለው እንጂ ስለ ኢስላም ምንም አሁን ወላሂ የምነግራችሁ ነገር በትክክል ቡንየል እስላማዊ መሰረታዊ እስላም በጣም ኢሞሽናል ሆኜ ነው ወላሂ በጣም እንትን ስላልኩኝ ነው። ቡንየል ኢስላም አላ 50 የማያውቅ ስንት ሰው አለ? አርካኑል ኢማንን የማያውቅ ስንት ሰው አለ? ያ ሰው ነው ገብቶ እስልምናን የሚያሰድበው፣ እስልምና ላይ ቅስፈት የሚያደርገው ያ ሰው ነው። ያ ጀማዓ መጀመሪያ እንማር። ያ ጀማዓ መጀመሪያ እንማር። ሳንማር ሄደን ሌላ ነገር ውስጥ አንግባ። አላህ Subhanahu Wa Ta'ala ይጠይቀናል የማናውቀውን ነገር ስላወራን ብቻ። ረሱል ሰለላሁ ዐለይሂ ወሰለም ካወቅ ተናገር፣ ካላወቅ ዝም በል ነው ያሉት። ያ ጀማዓ እከሌ ቤት ገባው ይሄን ሲናገር ሰማው። من عمل صالحا فلنفسه ومن أساء فعليها ነው ያሉት አላህ Subhanahu Wa Ta'ala በቁርአናቸው። የፈለገውን ይበል የፈለገውን ይናገር፣ አላህ Subhanahu Wa Ta'ala የሚጠይቀው ያንን ፐርሰን ነው። አንተ ኡስታዝ ሙአዝ ነዚፍ እንዳሉት እንደዚህ አይነት ጥያቄዎች ስትጠየቅ ካነበብክ ነው መመለስ የምትችለው፣ ካወቅክ ነው መመለስ የምትችለው። ስለዛ ነገር ዕውቀት ሳይኖርህ እከሌ ሲል ሰማው ብለህ ምትገባ ከሆነ እንግዲህ ራስህ ላይ ነው አዛብን ያዘነብከው። በአላህ ፊትም ትጠየቃለህ። እያንዳንዱ ነገር አላህ Subhanahu Wa Ta'ala የውመል ቂያማ ትጠየቃለህ። የውመል ሐቅ የውመል በዕስ ትጠየቃለህ። ያ ጀማዓ እንደዚህ አይነት ነገራቶች እንቆጠብ ነው።
ሶስተኛ ነገር ጠቅለል አድርጌ ልጨርሰውና እስላም ሲባል ሰላም ነው። መጀመሪያ እስላም ሲባል ሰላም ነው። ተረዳችሁኝ አይደለ? በተቻለን አቅም ነገራቶችን በቁጣ ኦር ኮመንት ስድብ ምናምን ሳይሆን ጥሩ ንግግር እንኳን ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ብለዋል። መልካም ንግግር ሰደቃ ነው። በዛ እኛ በምናደርገው መልካም ንግግር ኦር መልካም ነገር ያ ሰው ሊመለስ ይችላል። ተግባባን አይደል? ለራሳችን ለነፍስያችን እንኳን ጥሩ ነገር እናድርግ። ቅድም ሙአዝ ነዚፍ ተናግሯል ሁሉንም ነገርና ከስክሪን ሪከርድ ውጪ ምንም የምታተርፈው ነገር የለም። እዛን ገብተህ ሌላ ታሪክ ከስክሪን ሪከርድ ውጪ ምንም የምታደርገው ነገር የለም። ያ ጀማዓ አላህ እውቀትን ይስጠንና ያው ረቢ ዚድኒ ዒልማ ነው የሚባለው። እድሉን ስለሰጣችሁኝ በጣም አመሰግናለሁ። አላህ ብዬ እወዳችኋለሁ። ትልቁ መልእክቴ ትናንትናም ተናግሬያለሁና አሊፍ ብላችሁ ጀምራችሁ ሚነል ጅነቲ ወናስ ብላችሁ የምታቆሙት እውቀት አይደለም። እስላማዊ ያለው እስልምና ውስጥና ስለ እስልምና እወቁ። አሁንም ደግሜ እነግራችኋለሁ። ስለ እስልምና እወቁ፣ ስለ እስልምና ተማሩ። ጀዛኩሙላሁ ኸይረን። ከትምህርት ጋር ተያይዞ አንዴ የሆነ ጥያቄ ቀረበልንና ሁለት ሰዎች ነን አጠገብ ላጠገብ ተቀምጠናል። ጥያቄውን ሰው ሲጠይቅ እኔ ያላወቅኩ ነበር፣ መልሱ አላውቀውም። ከባድ ጥያቄ ነው። ያን ዲቴል የሚያውቅ ሰው ያጠና ሰው ወይ ደግሞ የሚያውቅ ሰው እንጂ ዝም ብሎ መመለስ አይቻልም። ለዚያውም ደግሞ ጉዳዩ በጣም ከጊዜው ጋር የሚያያዝ ጉዳይ ነበር። ሲጠይቅ እኔ ይቅርታ አድርግልኝ አልኩት፣ አላውቀውም። ይሄ ነው ይሄ እኮ እንደዚህ እኮ ነው ብሎ ተናገረ አጠገብ ያለው ሰው። እኔ ግራ ተጋባው። ምክንያቱም ጉዳዩን ከዚህ በፊት ትላልቅ ዑለሞች ተጠይቀው ሲመልሱት ሰምቻለሁ። ምክንያቱም አሁን ያለ አዲስ ነዋዚል ከሚባሉት ነጥቦች ነው። ደግሞ ይሄ የተጠየቀው ነገር እኔ ከምማርበት ፊልድ ነው። ማለትም 4 ዓመት ሙሉ መዲና ቁጭ ብዬ ስማር እሱን ነበር የተማርኩት፣ መጀመሪያ ዲግሪ የሰራሁበት ማለት ነው። ሆኖም ግን ያቺ ነገር ነዋዚል ከነዋዚል ነጥቦች መካከል ያቺን ነጥብ አልወሰድኩም፣ አላቀውም። የግድ ሄጄ ኪታቦችን ማንበብ አለብኝ፣ ያን ነገር ማወቅ አለብኝ። ቅያስ አድርጌ እንትን አድርጌ እንዳለ ደግሞ ቅያስ ቦታ ላይ አልደረስኩም፣ ገና ብዙ ይቀረኛል። ከዚያ ጠጋልኩና የነገ ሰው እየጠየቅኩት ማሻአላህ ተባረከ ረህማን መልስ መልሰሃል፣ ምን ያህል ታውቃለህ አልኩት። ስለዚህ ጉዳይ ማለት ስለዚህ ጉዳይ ይሄ እኮ ማወቅ እኮ አያስፈልገውም ማለት እኔ 5 ዓመት ሳውዲ ነበርኩኝ አለ። ሳውዲ እዛ ስሰራ ነበርና እዛ ከሰዎች ጋር ስሰራ እንደዚህ ያደርጉ ነበር አለኝ። ያ እኔ ዲን አረገው ማለት ነው። እዚህ ሳውዲ አረቢያ የሚኖሩ ሰዎች የሚሰሩትን ነገር ዲን አረገውና ዲን አድርጎ ተናገረ ማለት ነው። ያ ነገር ውስጥ የገባና እኔ በፊትም እኔ ፈትዋ አልሰጥም ከበፊትም፣ ምክንያቱም አቅሙ የለኝም እውቀቱ የለኝም ፈትዋ ለመስጠት በጣም ብዙ ይቀረኛል። ያን ነገር በደንብ አሰረጸብኝ ውስጤ ማለት ነው። ሳላቅ የማይሆን ነገር መናገር የለብኝም የሚል። ምክንያቱም ይህ ግለሰብ አሁን እኔ ጋር ሆኖ እንደዚህ ሲናገር እኔ ትንሽም ነገር የማውቅ አልመሰለም። እኔ ግን ትንሽ ልጅ እያለሁ በ1999 ነበር ቁርአን መርከዝ የገባሁት። በ1999 ማለት የዛሬ ስንት ዓመት ነው? 16 ዓመት ነው? አላ 18 ዓመት ነው። 18 ዓመት ነው። የዛሬ 18 ዓመት መርከዝ ገባሁ። በ2 ዓመት ውስጥ ቁርአን ጨርሼ የወጣው ሒፍዝ ማለት ነው። ሸመደርኩ። ከዚያ ጊዜ ጀምሮ እስካሁን ድረስ አካዳሚክ ትምህርቱንም እየተማርኩ የዲኑንም እየተማርኩ ነው ያለሁት። ለዲን ትምህርት ብቻ ብዬ ግን እንትን ያልኩት ከዚህ ከሒፍዙ ውጭ ራሱ ማለት ነው 6 ዓመት 7 ዓመት አለ። ወላሂ አላህ ምስክሬ ነው። አላህ ምስክሬ ነው። ከኢስላም ውስጥ ምን ያክል ታውቃለህ ካልከኝ እኔ 10% አላውቅም። በእርግጠኝነት 10% አላውቅም። በእርግጠኝነት ስለ ኢስላም ዲቴይል 10% አላውቅም። ለምን? በጣም ሰፊ ነው። በቃ ዲቴይሎች አሉት። ግን ትላልቅ ነጥቦችን ማወቅ ያለብኝም
ያለብኝን አላህን የምገዛበትን መልካም ነገር የምሰራበትን ምን የምልበትን ሰዎች የማስተምርበትን ምናምን እሱን አውቀዋለሁ። ሌሎቹ ደግሞ ምን ይፈልጋል? ሙዋዘባ ይፈልጋል። ቁጭ ብዬ ማንበብ፣ ቁጭ ብዬ መማር እንትን ማለት ይፈልጋል በጣም ማለት ነው። ምንድን ነው 50 ኤም የሚለው? ምንድን ነው 50 ኤም የሚለው? ምን እንደሆነ አላውቅም። ኡስታዝ እያጫወትኳቸው ነው። ቀጥል። እየተጫወቱ ነው ጨዋታ ለሱና። እኔ እኮ አልገባኝም። 50 ሰከንድ ሰጥቶን ነው። ምክንያቱም ሰከንድ ይሰጣል ምናምን ስለተባለ እንትኑ ጋባዡ ሆስቱ ዝም ካለ ይዘጋል ይባላል። እና ምን ልላችሁ ፈልጌ ነው፣ እኔ አሁን እውነቱን ካወራን አሁን ረጅም ዓመት ነው። አሁን መዲና ራሱ ረጅም ዓመት ተቅሪበን 6 ዓመት የቆየሁት። ግን ወደኋላ ተመልሰ ስታይ ከኢስላም እውቀት አለን። ሰላም ነው። አንድ ደቂቃ ብቻ አስተንዳግም። እሺ አንድ ደቂቃ ብቻ። እሺ ጃቢሮ ቁርአን ቅራልንና ከዚያ በኋላ ከዳጊ ጋር ታወራላችሁ ይሻላል። አናቱ ላይ ልንቀራበት ቢያወራ አይሻልም? እንዳይወድቅብን ደግሞ እሱም ተሸክሞ ይወጣል። ችግር የለውም። አብሽር አብሽር። እሺ ዳጊ ሩቅያ ያረክበት ሩቅያ ነው። ችግር የለውም። አብሽር። ሩቅያ ይሆናል። ሰላም ናችሁ? አለን። ከየትኛው ቤት አምጣት? ሙአዝ ታወራዋለህ? ቤተ እምነት ኦርቶዶክስ ነኝ። እኔ አሁን ልወጣ ነው። እናንተ እንትን ካልሆናችሁ እኔ ልወጣ ነው። ምክንያቱም ሻይ ከስር አንዲት ነገር ተጽፋ ይቻላል። ባይብል ማንበብ ሙስሊም ያደርጋል የሚል ከሆነ እንዳይጋጭባችሁ ብዬ ነው። ችግር የለውም። ከጃ ጋር በደንብ አድርጋችሁ ታወራላችሁ። ጃ አንዴ ቁርአኑን ብቻ ቅራለኝና ልውጣ። አይ ዳጊ ታወራለች። እናንተ ውስጥ ማውራት እንችላለን ብቻችን ሁሉ ሰው ብቻ ስጨርሱ ማለት ነው። ጃን እየጠበቅኩ ነው። ጃቢሮ እየጠበቅኩ ነው። ቁርአን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون أخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم جزاك الله خير ኡስታዝ ሚዩት ነክ ቃሪውንም አላህ ይጠብቀው፣ እናንተንም አላህ ይጠብቃችሁ። ድምፁ ኡስታዝ ገብቶኛል። ፊልም እንደሰራን ገብቶኛል። ቢሆንም ግን ወላሂ ቂራአው ይጣፍጣል በጣም። ደግሞ የሚናገረው ነገርስ ኮንሰፕቱን እንትኑን ትርጉሙን አይተሃል አይደል? ይሄንን አያዎች እነኚህን አያዎች
ስለ ዒሳ የሚናገር አያ ነው። ነቢዩላህ ዒሳ ዓለይሂ ሰላም قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ይህ ነገር በክርስትናው ዓለም መልስ አላገኘም። እንዴት መልስ አላገኘም የሚባልበት ምክንያት ኢየሱስ ክርስቶስ ተጸንሶ ተወለደ አይደል? ለማህበረሰቡ ለአይሁዱ ማህበረሰብ ለእስራኤላውያኖች እንዴት ተደርጎ ነው የተነገራቸው? ስትጸንስ ከማን የጸነሰችው ነው የተባለው? ተግባባን? ከማን የጸነሰችው ነው የተባለው ከተባለ አይ ከእንትና ጋር ተጋብታ ነው ወይ ደግሞ ለእንትና ጋር እጮኛ ሆና ነው ከተባለ ደግሞ በአይሁዱ እምነት እስቲል እስከ ዛሬም ድረስ ከበፊትም እጮኛ የሚባል ነገር ከጋብቻ ጋር እኩል አይደለም። የአይሁድን እምነት በከፊሉም ስለማቀው ማለት ነው። እጮኛ እንደ ኢስላም ኹጥባ እንደሚባለው ነው። ስለዚህ ይህ ነገር ትልቅ መልስ የመለሰ አያ ነው። አሁን ይሄ በጣም ትልቅ መልስ እሱ ምንድነው? ነቢ ዒሳ ህፃን ሆኖ ሳለ ተናገረ። ማንም ያላደረገው ማለት ነው። ቀውለ الحق الذي فيه እንትን ብሎ ተናገረ። ኢኒ ዓብዱላሂ እኔ የአላህ ባሪያ ነኝ። አታኒ الكتاب وجعلني نبيا መጽሐፍ ሰጥቶኝ ነብይ አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ በሄድኩበት ቦታ ሁሉ የተባረኩ አድርጎኛል፣ እንድባረክ አድርጎኛል። አይነማ ኩንቱ ወአውሳኒ بالصلاة والزكاة በህይወት እስካለ